ይሄ ለአንዴና ለመጨረሻ ጊዜ ሴጋ ለማቆም የሚያስፈልጋችሁ ቪዲዮ ነው። መጥፎ ነገር እንደሆነ ታውቃላችሁ፣ ለሳምንት ታቆማላችሁ፣ ከዚያ ግን ድጋሚ ትመለሳላችሁ። ይሄ ሱስ አይደለም፣ መሸሸጊያ ነው። ሲደብራችሁ፣ ሲጨንቃችሁ፣ የብቸኝነት ስሜት ሲሰማችሁ የምትደበቁት በሴጋ ነው። በጣም የሚያሳዝነው ነገር ግን በዚህ ከቀጠላችሁ እያያችሁት ኮንፊደንሳችሁ ይጠፋል፣ ዲሲፕሊን አይኖራችሁም፣ እራሳችሁን በጣም ትጠሉታላችሁ። ግን ጥሩ ዜና አለ፣ ማቆም የሚቻል ነገር ነው። እንዴት እንደሆነ በዚህ ቪዲዮ ነግራችኋለሁ። ሁሉም ሱስ የሚባል ነገር የሚጀምረው በዶፓሚን አማካኝነት ነው። ዶፓሚን ማለት ሰውነታችን ውስጥ ያለ የሆርሞን አይነት ነው። ይህ ሆርሞን አንዳንድ ነገሮችን ስናደርግ የደስታ ስሜት እንዲሰማን የሚያደርግ ነው። ዛሬ ደግሞ እያወራን ያለነው ስለ ፖርን እና ስለ ሴጋ አዲክሽን ነው ማለት ነው። ስለዚህ እነዚህ ነገሮች በምታደርጉበት ጊዜ የዶፓሚን ሌቭላችሁ ሀይ የሆነ ይመጣል። ላይክ እዚህ ጋር እንደምታዩት እነዛን ነገሮች ስታደርጉ የዶፓሚን ሌቭላችሁ ከፍተኛ ደረጃ ላይ ደርስና ቅድም የነገርኳችሁን የደስታ ስሜት እርካታ ታገኛላችሁ። ግን እነዛን ነገሮች አድርጋችሁ ከጨረሳችሁ በኋላ ዶፓሚናችሁ እዛው ቦታ አይደለም የሚቆየው። ልክ አድርጋችሁ እንደጨረሳችሁ ከተወሰኑ ደቂቃዎች በኋላ የዶፓሚን ሌቭላችሁ በአንዴ ድሮፕ ያደርግና ይወርዳል። ሲመለስ ቅድም ወደ ነበረበት ወይም እዚህ ጋር ለሚመለሰው ከዛ በታች ነው የሚወርደው። ይሄ ስሜት ደግሞ የድብርት ስሜት፣ ራሳችሁን እንድትጠሉ የሚያደርጋችሁና የብቸኝነት በቃ አይደለ በዛ ነገር ገልቲ ስሜት ወይም ደግሞ የጥፋተኝነት ስሜት እንድትሰሙ የሚያደርጋችሁ ነው። ከዛ አይምሯችሁ ያንን ነገር ድጋሚ ከዛ ፕሬሸር ውስጥ መውጣት ስለሚፈልግ ያንን ነገር ድጋሚ እንድታደርጉት ፑሽ ያደርጋችኋል። እናንተም የአይምሯችሁን ትእዛዝ ትሰሙና ያን ነገር ድጋሚ ታደርጋላችሁ። ድጋሚ ስታደርጉት አሁንም የዶፓሚን ሌቭላችሁ ቅድም ወደ ነበረበት ወደ ሃይ ሌቭል ወይም ወደ ደስታ ስሜቱ ይመለሳል። መጀመሪያ ላይ ዶፓሚኖቹ ኖርማል ሌቭል ላይ ነበረ፣ ሙዳችሁ ኖርማል ሌቭል ላይ ነበረ። ሲደብራችሁ ያን ነገር ታደርጋላችሁ ወይም ሴጋ ታደርጋላችሁ። ከዛ የደስታ ፕሌዠር ወይም የደስታ ስሜት ይሰማችኋል። ከዛ ትንሽ ከቆያችሁ በኋላ ዶፓሚናችሁ ይወርድና ቅድም ከነበረው ይብስ ድብርት ውስጥ ትገባላችሁ። አይምሯችሁ እዛ ፖዚሽን ላይ መቆየት ወይም እዛ ሙድ ላይ መቆየት ስለማይፈልግ ድጋሚ ታደርጋላችሁ። ላይክ በዚህ ፓዝ እየቀጠላችሁ ትሄዳላችሁ። ወደ ላይ ወደ ታች፣ ወደ ላይ ወደ ታች እያላችሁ እዛው ፓዝ ውስጥ እየቆያችሁ ትሄዳላችሁ ማለት ነው። ግን ደግሞ ለምሳሌ እኛን የሚጠቅሙ የሚችሉ ነገሮች አሉ። መጽሐፍ ማንበብ፣ ጂም መስራት፣ ሰልፍ ኢምፕሩቭመንት የሚባሉ ነገሮች አሉ። እነዛን ነገር ስታደርጉ ግን በአንዴ የዶፓሚን ሌቭላችሁ ሀይ አይሆንም። ቀስ እያለ የሚሄድ ነገር ነው ዶፓሚን። ላይክ ተመልከቱት እዚህ ጋር አሁን እነዚህ ፖዘቲቭ የሚባሉ ነገሮች ናቸው። መጽሐፍ ማንበብ፣ ጂም መስራት፣ ሰልፍ ኢምፕሩቭመንት ላይ ያሉ ነገሮች አሉ አይደለ? ላይክ እኛ ራሳችንን ቢውልድ የምናደርግባቸው ነገሮች። እነዛን ልክ ስታደርጉ በአንዴ እንደቅድሙ የደስታ ስሜታችሁ ከፍተኛ ነው። እየሰለቻችሁ እያደረጋችሁት ቀስ እያላችሁ ነው የዶፓሚን ሌቭላችሁን እየገነባችሁ ወይም ቢውል እያደረጋችሁ የምትሄዱት። ግን ፒክ ሌቭል ላይ ከደረሳችሁ በእነዚህ ነገሮች በኋላ ላይ ማቆም ይደብራችኋል፣ ያስጠላችኋል። የኔን ኤግዛምፕል ልስጣችሁ። አሁን ጂም ከጀመርኩኝ ኦልሞስት 3 ዓመት ሆኖኛል አይደለ? ስለዚህ የዶፓሚን ሌቭኔ ኮንትሮል ማድረግ ይችላሉ። ጂም ካልገባው ይደብረኛል ማለት ነው። ላይክ አሁን እኔ እዚህኛው አካባቢ ነኝ፣ እዚህኛው ፓዝ ላይ ደርሻለሁ ማለት ነው። ጂም ስገባ ሀይ ይሆናል፣ ካልገባው ሳቆም ደግሞ ሎ እየሆነ እየወረደ ይመጣል ማለት ነው። ስለዚህ ፖዘቲቭ ነገር ላይ ዶፓሚናችሁን ኢንቨስት ካደረጋችሁ በጣም ፖዘቲቭ የሆነ መንገድ ነው ማለት ነው። ሴጋ ብናቆም ምንድን ነው የሚፈጠረው? መጀመሪያ ለራሳችን ያለን ሰልፍ ወርስ ወይም ለራሳችን ያለን አመለካከት በጣም ይቀየራል። ከዛ ቀስ በቀስ ደግሞ ኢነርጂያችን እየተመለሰ ይመጣል። ሞቲቬትድ እንሆናለን። ስራ ላይ የምናውለው ኢነርጂ በጣም ከፍተኛ ይሆናል። በጣም የሚገርመው ደግሞ ብዙዎቻችሁ የምታውቁት የቴስቴስትሮን ሌቭላችሁ ቡስት ይሆናል። ባለፈው ሪሰርች ሳደርግ ያገኘሁትን የሚገርም ጥናት ላሳያችሁ። ይህንን ጥናት አንዴ ተመልከቱ። 2003 ላይ በተደረገ ጥናት ለ7 ቀን ምንም ኖፋፕ ሳናደርግ ሴጋ ሳንመታ ኢጃኩሌት ሳናደርግ ስፐርም ሴላችንን ወይም ስፐርማችንን ኪፕ አድርገን ከቆየን በ7 ቀን ውስጥ የምናመጣውን ለውጥ ተመልከቱ። ይብን ለ7 ቀን ከቆያችሁ 150% የቴስቴስትሮን ሌቭላችሁን ቡስት ታደርጋላችሁ። ኦንሊ ለ7 ቀን ብቻ ኪፕ አድርጋችሁ ስፐርማችሁን ከቆያችሁ ምን ያህል ፓወር እንደሆነ ተመልከቱ። በጣም ነው የገረመኝ። ይሄ ጥናት 2003 ላይ የተደረገ ጥናት ነው። 10 ቻይናውያን ወንዶች ላይ ነው የተደረገው ይህን ጥናት። ከዛ በኋላ እነዛ ሰዎች ለ7 ቀን ምንም ኖፋፕ ሳያደርጉ ኢጃኩሌት ሳያደርጉ ስለቆዩ ብቻ 150% የሴሩም ቴስቴስትሮን ማለት የቴስቴስትሮን መለኪያ ሌቭል ነውና 150% ከቤዝ ላይ ናቸው ከፍ ብሏል። በጣም ነው የሚገርመውና እስቲ እናንተ ይሄንን ለ1 ወር ለ2 ወር ከቆያችሁ ምን ያህል ቴስቴስትሮናችሁን ቡስት እንደምታደርጉ አሁን ያላችሁ ቴስቴስትሮን ምን ያህል ዝቅተኛ እንደሆነ የምትረዱት ለ7 ቀን አቁማችሁ ስትሞክሩት ነው።
አሁን ዋና የቪዲዮ ሀሳብ ላይ ደርሰናል። 6 ሴጋ እንድታቆሙ የሚያደርጓችሁ ፕራክቲካል ስቴፖችን እሰጣችኋለሁ። እነዚህ ፕራክቲካል ስቴፖች በጥናት የተረጋገጡና ለእኔ ሰሩልኝ ናቸው። የመጀመሪያው አቮይድ ፖርኖግራፊ። እርግጠኛ ሆኜ የመናገር የምችለው ነገር እናንተ እነዚህን ነገሮች ፈልጋችሁ ወይም አእምሯችሁ ቀጥታ አዟችሁ አይደለም የምታደርጉት። የሆነ ትሪገር የሚያደርጓችሁ ነገር አለ፣ የሆነ የምታዩት ነገር አለ። እነዛ ነገሮች ናቸው ሴጋ የሚባለውን ነገር አእምሯችሁ ላይ እንዲመጣ የሚያደርጉት። ለምሳሌ ቲክቶክ ውስጥ ትገባላችሁ። ከዛ ቲክቶክ ውስጥ አንድ ትወርክ የምታደርግ ሊሆን ይችላል፣ የሆነ ሴክሹዋል የሆነ ነገር በቪዲዮ መልክ ታያላችሁ። ከዛ አእምሯችሁ ላይ ምን ይመጣል? ኦኬ ክሮም ላይ ሄጄ ፖርን ቪዲዮ ማየት አለብኝ ትላላችሁ። ፖርን ቪዲዮ ታያላችሁ። ፖርን ቪዲዮ ካያችሁ በኋላ ደግሞ የምታደርጉትን ነገር ታውቃላችሁ። ስለዚህ ፖርን ነው እንደዚህ አይነት ነገር ውስጥ እንድትገቡ እያደረጋችሁ ያላችሁ። ስለዚህ ይህን ነገር ማቆም አለባችሁ ማለት ነው። እንዴት ነው የምታቆሙት? መጀመሪያ ብሎከር አፖችን ተጠቀሙ። እነዚህን ሳይቶች ብሎክ ማድረግ ትችላላችሁ፣ አለመጠቀም ትችላላችሁ። ሁለተኛ ደግሞ የምታያቸውን ኮንቴንቶች ወይም ፎር ዩ ፔጃችሁን አስተካክሉ። ለምሳሌ ቲክቶክ ላይ ሴንሲቲቭ የሆነ ወይም ሴክሹዋል የሆነ ነገር ሲመጣላችሁ ዝም ብላችሁ ከምታዩ፣ ኮሜንት ከምታረጉ፣ እዛ ላይ ኢንጌጅ ከምታረጉ 3 ፖይንት ነገር አለች አይደለ? ንኳትና ምን ትልታላችሁ? ኖት ኢንተረስትድ። ሁለቴ እንደዚህ አይነት ኮንቴንት መጥቶላችሁ ኖት ኢንተረስትድ ካላችሁ ቲክቶክ ከዛ በኋላ እንደዚህ አይነት ቪዲዮ ሪኮሜንድ ያደርጋችሁም ትገላገላላችሁ። አብዛኛው ደግሞ ቲክቶክ ላይ አይደለም እንደዚህ አይነት ነገር ያለው ኢንስታግራም ነው። ስለዚህ ስልክ አጠቃቀማችሁን ቀንሱ። ከቻላችሁ ኢንስታግራምን አንኢንስታል አድርገው። እናንተ ኮንቴንት ክሬተር ካልሆናችሁ ራሳችሁን ከዚህ ውስጥ ለማስወጣት እየሞከራችሁ ነው ያላችሁት። ምን ታደርጋላችሁ? ኢንስታግራምን አንኢንስታል አድርጉት። ቲክቶክን ያው ሲደብራችሁ ኢንተርቴን እንድታረጉበት ስልካችሁ ላይ አስቀምጡት፣ ግን አጠቃቀማችሁን አስተካክሉ። ፖርን ማየት ስታቆሙ ሴጋ የመምታት ፕሮባቢሊቲያችሁ በዛው ልክ በጣም እየቀነሰ ይመጣል። ሁለተኛው ፖይንት ብቻችሁን አትሁኑ። እነዚህ ነገሮች ሴጋ፣ ፖርን ልታደርጉ የምትችሉት ብዙውን ጊዜ ብቻችሁን ስለምታሳልፉ ነው። የድብርት ስሜት ይሰማችኋል፣ የጭንቀት ስሜት ይሰማችኋል። በቃ ራሳችሁን መቀየር እየፈለጋችሁ እዛው እንደሆናችሁ እየተሰማችሁ ስለሆነ ከዚህ ብቸኝነት ከዚህ ድብርት ለመውጣት ስትሉ እነዛን ነገሮች ታደርጋላችሁ። ግን ብቻችሁን ስለሆናችሁ ነው እነዚህን የምታደርጉት። አጠገባችሁ ሰው ቢኖር፣ ፋሚሊዎች ቢኖሩ፣ ጓደኞቻችሁ ቢኖሩ እነዛን ነገሮች እንደማታደርጉ ታውቃላችሁ። ስለዚህ ብቻችሁን የምታሳልፉበት የሆነ ሞመንት ካለ ጥላችሁ ለመውጣት ሞክሩ። ኢቭን ፉል ብትጫወቱ ይሻላችኋል። ወጣችሁ ብቻችሁን በር ዘግታችሁ ክፍላችሁን ዘግታችሁ ቁጭ ብላችሁ ሴጋ ፖርን ቪዲዮ ከምታዩ እርግጠኛ ነኝ ወጣችሁ ፑል ብትጫወቱ ብዙ ጓደኞችን ታፈራላችሁ፣ ትፍታታላችሁ። ግን የግድ ፑል መጫወት አለባችሁ እያልኳችሁ አይደለም። ፖዚቲቭ ነገሩን ብቻ ውሰዱ። ወጣችሁ ቺል አውት አድርጉ። እንደዚህ ደግሞ ከሚያማምሩ ተፈጥሮች ጋር ጊዜ ለማሳለፍ ሞክሩ። ብቻችሁን ወክ አድርጉ። ዝም ብሎ መዞር አለ አይደለ? ወጣችሁ የት እንደምትሄዱ፣ የቱ ጋር እንደምትመለሱ፣ የት እንደምትደርሱ ሳታውቁ ወጣችሁ ዝም ብላችሁ የምትሄዱበት ቦታ አለ። ከዛ የሆነ የሚያምር ቦታ ስታገኙ እዛ ቦታ ላይ ቁጭ ብላችሁ ጊዜ ያሳልፋችሁ ተመለሱ። ከቻላችሁ ደግሞ ጓደኛ ወይም ጀማ አላችሁ። እርግጠኛ ነኝ አብዛኛው ሰው ጀማ ወይም ጓደኛ አለው። በእኔ እድሜ ያለ ሰው ጓደኛ ይኖረዋል። ስለዚህ ወጥቶ ከነሱ ጋር ሃንጋውት ቢያደርግ ቢያሳልፍ ምንም ዲስትራክሽን አይደለም። ይሄኛው በዚህ በኩል የሚያጣው ብዙ ነገር ስላለ ነው። ከዚህ ፓዞስ ስትወጡ፣ ከዚህ ሱስ ስትወጡ፣ ከዚህ አዲክሽን ስትወጡ ግን ብቻችሁን ብታሳልፉም ኖርማሉ። ለምን ብዙ ልሰሯቸው የምትችሏቸው ነገሮች አሉ። ብቻችሁን ሆናችሁ ብቻችሁን ስትሆኑ ላይፍ ላይ ብዙ ዊን የምታደርጓቸው ነገሮች አሉ። አሁን እኔ ባለሁበት ሌቭል ብቻን መሆን ሪኮሜንድ ማድረግ ሰው ነኝ። ለምን ብዙ ሰው ሲበዛ ዲስትራክሽን ስለሚኖር። ግን ደግሞ አሁን ያላችሁበት አዲክሽን እና ሱስ ብቻችሁን እንድትሆኑ እድል አይሰጣችሁ። ብቻችሁን ስትሆኑ እዛ ሱስ ውስጥ በጣም እየገባችሁ ነው የምትመጡት። ስለዚህ ቢያንስ እቺ ሱስ የምትባለዋን ዊን አድርገን እቺን የሴጣን ስራ ዊን እስክናደርግ ድረስ ብቻችሁን አትሁኑ። ጓደኞች አፍሩ። ይሄ ጓደኛችሁ ተሰብስበን እንቃም እና ጭስ ሚላችሁ ሴጋ እንምታ ሚላችሁ አይደለም። ፖዚቲቭ የሆነ ጓደኛ ከእናንተ ጋር ሃንጋውት የሚያደርግ የእናንተ ኢነርጂ የሚጋባበት የሚያግዛችሁ፣ አብረን ጂም እንግባ እንዙር የሚላችሁ ሰዎች ካላችሁ በጣም አሪፍ ነው። ሰው ባይኖር ራሱ እንደነገርኳችሁ ብቻችሁን ወክ አድርጉ። በቃ ማታ ማታ ቀን የሆነ የምትሄዱበት ቦታ ፈልጉና እዛ ሃንጋውት ለማድረግ ሞክሩ። ተማሪ ከሆናችሁ ላይብረሪ ሂዱ። ወጣት ከሆናችሁ ደግሞ ጂም ግቡ። ማታ ማታ ቤተክርስቲያን፣ የሃይማኖት ተቋማት፣ መስጊድ፣ ቸርች ብትሄዱ ይሻላል። ለምን ብቻችሁ ስትሆኑ ነው እነዚህ ነገሮች የምታደርጉት። ዞርኩኝ ግን ማታ ልተኛ ስል ነው እንደዚህ አይነት ማደርገው ያለኝ አንድ ልጅ ነበርና የመጨረሻ ውሳኔ ምንድነው የወሰነው? ስልኩ ነው እነዛን ነገሮች ሪኮሜንድ የሚያደርገውና ስልኬን ይሸጣሉ አለኝ።
በጣም ትክክለኛ ውሳኔ። ስልኩ ነው ዲስትራክት የሚያደርገው። ቀን ቀን ወጥቶ ከጓደኞቹ ጋር ብዙ ጊዜ ያሳልፋል። ነቅቶበታል። አይምሮ ምን እንደሚፈልግ አውቋል። ስለዚህ ቀን ቀን እነዛን ነገሮች አያደርግም። ማታ ሊተኛ ሲል ነው ስልኩ ላይ ስክሮል ያደርጋል። ቅድም እንደነገርኳችሁ ማየውን ነገሮች አይና ድጋሚ ወደ ክሮም፣ ከክሮም ደግሞ ያን ነገር ያደርጋል። ስለዚህ ምን የመጨረሻ ውሳኔ ምን ወሰነ? ስልኬን ይሸጣሉ አለኝ። ሰሞኑ አይ ቲንክ ይሸጠዋል ይመስለኛልና ይህንን ነገር ኮንትሮል የምታደርጉት ብቻችሁን ባለማሳለፍ ከሰዎች ጋር በመሆን ነው። በጣም ትልቁ ውጤታማ የሆነው ፕራክቲካል ስቴፕ ይሄ ነው። ብቻችሁን ጊዜ እንዳታሳልፉ። ብቻችሁን ስትሆኑ ሴጣን የሚጠጋችሁ። ይሄ ነገር የሴጣን ስራ እንደሆነ መጀመሪያ አምናችሁ መቀበል አለባችሁ። ስለዚህ ከዚህ ነገር ለመውጣት ብቻችሁን የምታሳልፈውን ጊዜ ፈታውት አድርጉና ሰዎች ጋር ለመሆን ወጣችሁ ዝም ብላችሁ ወክ ለማድረግ ሜዲቴት ለማድረግ ጀስት ሃንጋውት ለማድረግ ሞክሩ። ሌላ ሱስ ውስጥ እንዳትገቡ። ግን ይህንን ነገር የሚያስረሳችሁ ነገር ጀምሩ። አሁን ወጣችሁ የሆነ ነገር ስታደርጉ ሀቢት ሪፕሌስ የሚደረግ ነገር ነው እንጂ የሚቆም ነገር አይደለም። ስለዚህ ብቻችሁን ሆናችሁ እነዚህን ነገር የምታደርጉበት ሀቢት ወጣ አንተ ኳስ ተጫውተ የምትመለስ ነገር ከሆነ ትልቅ ነገር ነው። ላይክ ፖይንቱን አግኝተዋል አይደለም? ወጣ ከጓደኞች ጋር ሃንጋውት አድርገህ ስትመለስ ሌላ ሀቢት ሪፕሌስ አድርግ ማለት ነው። ስለዚህ ብቻችሁን እንዳትሆኑ። ሶስተኛው ፖይንት ኤክሰርሳይዝ አድርጉ። ሩጫ፣ ባስኬትቦል፣ ኳስ፣ ጂም የመሳሰሉ ሰውነታችንን አክቲቭ የሚያደርጉ ኤክሰርሳይዞች ሲሰሩ ሰውነታችን ላይ ኢንዶርፊንስ የሚባል ሆርሞን አለ። አይምሯችን ያንን ሆርሞን ሪሊዝ ያደርጋል። ይህ ሆርሞን ደግሞ ስራው ለራሳችን ያለን ሰልፍ ወርዝ እንዲጨምር የሚያደርግ ዌልቢንጋችን ከፍተኛ እንዲሆን የሚያደርግ የሆርሞን አይነት ነው። ስለዚህ ይህንን ሆርሞን እንዲለቀቅ ካደረጋችሁ ሰውነታችሁን አክቲቭ ስታደርጉ ለራሳችሁ ያላችሁ ሰልፍ ወርዝ እየጨመረ ይመጣል። እኔ ጂም ስሰራ የሆነ የማገኘው አይምሯ ላይ እርካታ አለ። ያቺ እርካታ የምትመጣው በምንድነው? በኢንዶርፊንስ ነው። ለምን? የሆነ ነገር ለፍቼ ሰርቼ ማሳካት እንደምችል አይምሮዬን ማሳመን ከቻልኩኝ ለራስ ያለኝ አመለካከትና ሪስፔክት እየጨመረ ይመጣል። ይህም የሆነው በስፖርት አማካኝነት ነው። ብዙ ጊዜ ስፖርት ሲሰራ በቃ ፍሌክስ ለማድረግ ለመጎረር፣ ራስን ለመከላከል አይደለም። ሜንታሊ የምናገኛቸው ጥቅሞች ብዙ ናቸው። አንደኛው ያው ኢንዶርፊንስ የሚባል ሆርሞን ነው። ብዙ ጊዜ እንደዚህ አይነት ሀቢት ውስጥ የምትገቡት ለራሳችሁ ያላችሁ አመለካከት ዝቅተኛ ስለሆነ ራሳችሁን ስለምትወቅሱ ነው። እኔ ተኝቼ ስውል ራሴን በጣም ጀጅ አደርገዋለሁ አይደለም? ለምድሮ ተኝቼ እንትን ብለው ቤተሰቤን ህይወት አልቀይርም ወይ? ሁሌ እንደዚህ ሆኜ እኖራለሁ ወይ? ምንድነው ያለብኝ ሱስ እያልኩ ራሴን ወቅሰዋለሁ። ይህንን መወቅሰው ለምንድን ነው? ኢንዶርፊንስ የሚባለው ሆርሞን ሰውነቴ ላይ ሪሊዝ እያልተደረገ ስለሆነ ነው። ሪሊዝ ደግሞ የሚደረገው በምንድን ነው? ኤክሰርሳይዝ በማድረግ ነው። ስለዚህ ሄዳችሁ ኤክሰርሳይዝ ስታደርጉ ሰውነታችሁ ኢንዶርፊንስ እያለቀቀ ይመጣል። ኢንዶርፊንስ ሲለቀቅ ደግሞ ለራሳችሁ ያላችሁ አመለካከት እየቀነሰ ይመጣል። ትክክለኛ አንድ እንደዚህ አይነት አዲክሽን ውስጥ ያለ ሰው መጥቶ ከእንደዚህ አይነት ውስጥ እንዴት ልውጣ ብሎ እንደ ወንድም መጥቶ ቢያማክረኝ የመጀመሪያ ለራሴም ሪኮሜንድ ማድረገው ለሌሎች ሰዎችም ሪኮሜንድ ማድረገው ፕራክቲካል ስቴፕ ይህን ነው። በቃ ስፖርት ስሩ። ሰውነታችሁን ቢውል አድርጉ። በተለይ ደግሞ ጂም፣ ወንድ ከሆናችሁ ጂም መስራት አለባችሁ። አንደኛ ቴስቶስትሮናችሁ ነው ቡስት የምታደርጉት፣ ሁለተኛ ኮንፊደንሳችሁን ትቀይራላችሁ። እስቲ ጂም የሚሰሩ ሰዎችን ተመልከቱ። ኮንፊደንስ አላቸው። ኮንፊደንስ ከሌላቸው ቴስቶስትሮናቸው ከፍተኛ ነው። ያ ካልሆነ ደግሞ የሆነ ሱሳሱስ ውስጥ የለም። ዙሪያችሁን ካያችሁ ጂም እየሰራ ሴጋ የሚመታ አሺሽ የሚያጨስ ጫት ውስጥ ያለ በቃ ሱስ የሚባል ውስጥ ያለ ሰው የለም። የተወሰኑ ሰዎች ሊኖሩ ይችላሉ፣ ግን ኦሬዲ የለም። በቃ 0 ምናምን። ለምን? ለራሱ ያለው ሰልፍ ወርዝ እና ዌልቢንጉ ከፍተኛ ስለሆነ እንደዚህ ተራ ነገር ውስጥ መገኘት አይፈልግም። ከእንደዚህ አይነት ሱስ ውስጥ አንተ ደግሞ መውጣት የምትፈልግ ነገር ከሆነ ኤክሰርሳይዝ አድርግ። የግድ ፋንሲ ጂም አያስፈልግም። ቤት ውስጥ ፑሻፕ ስራ፣ ዲጋፕ ምናምን ስራ፣ ፑልአፕ ስራ። ከዛ ቀስ እያልክ ያን ነገር ቢውል እያደረግከው ራስን መቀየር እንደምትችል እያመንክ ስትመጣ ትልልቅ ስቴፖችን መውሰድ ትጀምርና ይህንን አዲክሽን ይህንን የሰይጣን ስራ ኮንትሮል እያደረግከው ትመጣል። አራተኛ አካውንቴብል ፓርትነር አዘጋጁ። ይህ ጓደኛችሁ ከዚህ ሱስ ውስጥ እንድትወጡ የሚያደርጓችሁ ቤተሰባችሁ ሊሆን ይችላል፣ እናት አባታችሁ፣ ወንድም እህታችሁ፣ ኦር የቅርብ የምትሉ ሰዎች። ካልቻላችሁ ደግሞ የሆነ ሶሻል ሚዲያ ላይ የምታውቁ አሪፍ ሰልፍ ኢምፕሩቭመንት ላይ የሚሰራ ሰው ካገኛችሁ ሄዳችሁ ሪቻውት አድርጉ። እንደዚህ አይነት ባዳ ቤት አለብኝ፣ ከእንደዚህ አይነት ሱስ መውጣት ስለምፈልግ እናንተ እንደ አካውንቴብል ፓርትነር መጠቀም እችላለሁ ወይ ብላችሁ ሄዳችሁ ታናግራላችሁ ያንን ሰው። ከዛ እናንተ ያላችሁበትን ሱስ በስነስርዓት አዲክሽናችሁን ከተናገራችሁ በኋላ እነዛ ሰዎች እናንተን ማኔጅ ያደርጋችኋል። በቀን ስንቴ እንደምታደርጉ
እንዴት እንደዚህ አይነት ሱስ ውስጥ እንደገባችሁ ቀስ እያላችሁ ይህን ነገር እያወራችሁ ስትመጡ አይምሮአችሁ ከዚህ ነገር ውስጥ መውጣት እንደምትፈልጉ እንደማትወዱት ስለሚረዳ ቀስ በቀስ እየሸሻችሁ ትመጣላችሁ። ለሰው መናገራችሁ ደግሞ ያ ሰው ጀጅ እንዲያረጋችሁ ስለማትፈልጉ ያ ሰው ጀጅ ያደርገኛል ብላችሁ ስለማታስቡ ያን ነገር አታረጉ። አሁን ለኔ መተህ ትነግረኛለህ አይደለ? እንደዚህ አይነት ባድ አዲክሽን አለብኝ፣ ስለዚህ መውጣት እፈልጋለሁ፣ ከዛሬ በኋላ አንተ ማኔጅ እንድታደርግ ይፈልጋለሁ ብለህ ትመጣለህ። ስለዚህ ዛሬ ያን ነገር ታደርገዋለህ። አሁን የመጀመሪያችን ቀን ቢሆን አንተ ያን ነገር አደረግከው፣ እኔን መተህ መንገር በጣም ትፈራለህ። ለምን? እኔ ጀጅ ያደርገኛል ብለህ ስለምታስብ። ስለዚህ ጀጅ ከመደረግ ደግሞ ባላደርግ ይሻላል ብለህ የማድረጉን ፕሮባቢሊቲ በጣም ዝቅ እያደረግከው ትመጣለህ። ቀን በቀን እየቀነስከው እመጣለሁ። እኔም በዚህ ጋር ስቆጣ እረፍ ስል፣ እናትህ እንደዛ ስትል፣ አባትህ ሲል፣ ወንድምህ በቃ ማኔጅ የሚያደርግ አካውንቴብል ፓርትነር ሲያገኝ ስለሚቆጣ ነገር የማድረግ እንትን እየቀነሰ ይመጣል። ስለዚህ ዙሪያችሁን በደንብ ፈልጉ እናንተን ሊያግዙ የሚችሉ። እኛ ተሰብስበን አብረን ሴጋ እንምታ የሚያል ሲሆን ኖ ማድረግ የለብም፣ ጂም ነው መስራት ያለብን፣ ወክ ነው ማድረግ ያለብን፣ መጽሐፍ ነው ማንበብ ያለብን፣ ፖድካስት ማየት አለብን የሚል አንድ አካውንቴብል ፓርትነር ፈልጉ። ቢቻል ጓደኛ ቢሆን ይመረጣል። ሞር ቀለል እያለም እንትን ስለሚላችሁ እናንተም ለመንገር አትፈሩ። ዛሬ እንደዚህ አድርጊያለሁ ይህን ያህል ተፈጥሯል እንደዚህ ነበረ ብላችሁ ለመንገር ጓደኛችሁን አትፈሩ። ቤተሰቦቻችሁ ስለሆነ ግን ጀጅም ያደርገኛል ብላችሁ ስለምታስቡ ትንሽ መፍራታችሁ አይቀርም። እናንተ ይሻለኛል ብላችሁ የምታስቡት አካውንቴብል ፓርትነር ፈልጉ። ይሄ በጣም ትልቅ ለውጥ ሊያመጣ የሚችል ፕራክቲካል ስቴፕ ነው። እንደ ሳይንስ ጉግል ላይ ነው ያየሁትና በጣም ብዙ ሰዎች ሞክረውት ላይክ በውጮቹ ሀገራት ላይ ቴራፒስት ነው የሚባለው ቴራፒስት ቀጥረው የሚያማክሯቸው ሰዎች አሉ ከእንደዚህ አይነት ውስጥ እንዲወጡ የሚያደርጓቸው። እኛ ሀገር ግን ቴራፒስት የለም። ቴራፒስት ሊሆናችሁ የሚችለው ምንድን ነው? ጓደኛችሁ ወይ ቤተሰባችሁ ወሬውን የምታውቁት ሰው ነው። ስለዚህ የራሳችሁን የግል ቴራፒስት ፈልጉ፣ በሌላ ቋንቋ ማለት ነው። 6ኛው ፕራክቲካል ስቴፕ መሆን እንደምትፈልጉት ሰው አክት አድርጉ። የሆነ መሆን የምትፈልጓቸው ሰዎች አሉ አይደለ? የፊልም አክተር ሊሆን ይችላል፣ ወይም የሆነ ኢንስፓየር የሚያደርጓቸው ሰዎች አሉ። እነዚህ ትልልቅ ሰዎች አሁን እያደረጋችሁ ያላችሁትን ነገር እነሱ ቢሆኑ ያደርጉ ነበር ወይ? ራሳችሁን ጠይቁት። አያደርጉም አይደል? እናንተ እርግጠኛ ነኝ አይዶል አድርጋችሁ እየወሰዳችኋቸው ያሉ ሰዎች በጣም ትልቅ የሚባሉ ሰዎች ናቸው እንጂ በእንደዚህ በተራ ሱስ ውስጥ ያሉ ሰዎች አይደሉም። ለምሳሌ ክርስቲያኖ ሮናልዶ ልትወስዱ ትችላላችሁ፣ ኤሎን መስክን፣ በቃ ትልቅ የሚባሉ ሁሉን ነገር ያሳኩ ሰዎች አሉ። እነዚህ ሰዎች በእንደዚህ በተራ ነገር አይደለም ጊዜያቸውን ዌስት እያደረጉ ያሉት። ቢውልድ ለማድረግ እየሞከሩ ራሳቸውን ቴክ ኬር እያደረጉ ከቤተሰቦቻቸው ጋር ጊዜ እያሳለፉ ነው ጊዜያቸውን የሚያጠፉት። ስለዚህ አሁን አንተ እዚህ ጋር ተራ ሱስ ውስጥ ካለህና እንደዚህ አይነት አዲክሽን ውስጥ እያሳለፍክ ከሆነ እነዛን ሰዎች ኦልሬዲ መሆን አትችልም። ዝም ብለህ ነው አይዶል እያደረካቸው ያለው። ስለዚህ ይህን ነገር ከተውት አድርግ። መሆን የምትፈልገው ሰው ካለ እንደዛ ሰው አክት አድርግ። መሆን የማትፈልገው ሰው አይዶል ማታረገው ሰው ሊኖር ይችላል። ምን ታደርጋለህ መሰለህ? የዛሬ 5 ዓመት መሆን የምትፈልገውን ሰው የሆነ ወረቀት አዘጋጅና ኦር ደግሞ ጆርናል ካለ ጆርናል ላይ ጻፉ። አሁን እዚህ ውስጥ ብዙ የጻፍኳቸው ነገሮች አሉ። እነዚህ የምጽፋቸው ምንድናቸው? መሆን የምፈልጋቸው ሰዎች እንዴት እነዛን ላሳካ እችላለሁ፣ ፕላኖቼን በቃ መሆን የምፈልገውን ሰው እስከሆን ድረስ የምወስዳቸውን ስቴፖች አንዳንዴ የምጽፍበት የራሴ ጆርናል አለኝ። ዊክሊ ፕላን በቃ መጻፍን ተለማመድ። ስለዚህ መጀመሪያ ስቴፕ ምን ታደርጋለህ? የዛሬ 5 ዓመት መሆን የምትፈልገውን ሰው ጻፈው። እንዴት ነው ያን ሰው መሆን የምትችለው? የሆነ አክት አድርገው። ሰውነቱ የሚያምር፣ ይህን ያህል የብር መጠን ያለው፣ የዚህን ያህል ልጅ የሚወልድ፣ እንደዛ ማድረግ ትችላለህ። ስለዚህ ያንን ሰው ካዘጋጀ በኋላ ምን ታደርጋለህ? አሁን እያደረክ ያለውን ነገር ይሄ ሰው ያደርጋሉ? አያደርግም። እርግጠኛ ነኝ እንደዛ ነው የምትለው። ስለዚህ ዛሬ ካላቆምከው የዛሬ 5 ዓመትም ይሄን ነገር አታቆምም ማለት ነው። ስለዚህ ያን ነገር ለማቆም ምን ታደርጋለህ? መጀመሪያ 5 ዓመት ውስጥ መሆን የምትፈልገውን ሰው ፊገር አውት አድርገህ አዘጋጅ። ያ ሰው ሊያደርጋቸው የሚገቡ ነገሮችና ማድረግ የሌለባቸውን ነገሮች ለይና አቁም። አንተ ለወደፊት እኮ ትዳር የሚኖር ቤተሰብ መመሰርት ሲሆን አንተ የምትወልደው ልጅ በፊት ላይ እንደዚህ አይነት ሱስ ውስጥ እንደነበርክ ቢያውቅ ምንድን ነው የሚሰማው? አባቴ ሴጋ ይመታ ነበረ ቢባል ያ ልጅ እንደዛ እንደምታደርግ ቢያውቅ ምንድን ነው የሚሰማው? በጣም ነው የሚያሳፍረው አይደለ? ስለዚህ ያን ነገር እንዳያውቅ የምታደርገው ደግሞ አሁን ያለን ማንነት በመግደል ነው፣ በመጨረስ ነው። አለቀ። አንድ መሆን የምትፈልገውን ሰው የዛሬ 5 ዓመት 10 ዓመት ኦር ደግሞ ያንን ነገር አቺቭ ያደረገ ሰው አዘጋጅ። ያ ሰው የሚያደርጋቸውን ነገሮች ፎሎ አፕ አድርግ። ጂም ከሰራ ጂም ስራ፣ መጽሐፍ ካነበበ አንብብ፣ ፖድካስት እንጂ ተራ ነገር ከራስ ጋር እየተጫወክ የምትውልበት ምንም ሪዝን አያስፈልግም። ወደ መጨረሻው ስቴፕ እየደረሰ ነው። አሁን 6ኛው ፕራክቲካል ስቴፕ ላይ ደርሰናል። ራሳችሁን ቅጡት። ዓለማችን ላይ ትልቁ ኢነርጂ ያለው ሴክስ ላይ ነው። ሁሉም ሰው የሴክስ ኢነርጂውን ወደ መሬት አውድርጎ ሌላ ነገር ላይ ቢያውለው ወይም ስራ ላይ ቢያውለው በጣም ትልቅ ለውጥ ማምጣት ይችላል። አሁን ላይ ሲማናቸውን ሪቴን አድርገው ረጅም ጊዜ ስፐርማቸውን
ከሰውነታቸው ሳያስወግዱ ረጅም ጊዜ የቆዩ ሰዎች ብዙ የሴክስ ፍላጎት አላቸው። እነዚህ ሰዎች ራሳቸውን ኮንትሮል አድርገው ነው እንጂ ብዙ ፍላጎት አላቸው። ግን ያንን ፍላጎታቸው ስራ ላይ ካውሉት በጣም ትልቅ ስኬት ላይ እንደሚደርሱ ያሳያሉ። ስለዚህ አንተ ይሄ ስሜት ሲመጣብህ ሴጋ አድርግ፣ ፖርኒ፣ ሴክስ አድርግ ሚል ስሜት አይምሮ ላይ ሲመጣ ያንን ኢነርጂ ስራ ላይ የማዋል ልምድ ቢውልድ አድርግ። ስራ ላይ ባትውለው ራሱ ራስህን ቅጠው። እንዴት ነው የምትቀጠው? ከቻልክ እንትን አዘጋጅ፣ ላይክ ላስቲክ ነገር ማለት ነው። ለምሳሌ አሁን እቺ አትሆንም እንጂ እቺ የብር ላስቲክ አለች አይደለ? ልክ አይምሮአችሁ ላይ የፖርን የዜጋ የሴክስ አርጁ ሲመጣባችሁ ወይም ደግሞ ፍላጎቱ ሲመጣባችሁ ምን ታደርጋላችሁ? ፕላስቲካችሁን ልጥጥ አድርጋችሁ ራሳችሁን ትቀጡታላችሁ። ልክ ሰውነታችሁ ያንን መቃጠል ስሜት ሴንስ ሲያደርገው ይህ ሀሳብ ከአይምሮአችሁ ይወገዳል ማለት ነው። ኦር ደግሞ እጃችሁ ላይ እንደዚህ አይነት ነገር ማድረግ ማትፈልጉ ካላችሁ ልክ የሀሳብ አይምሯችሁ ላይ ሲመጣ ተነስታችሁ 20 ፑሻፕ በመውረድ ራሳችሁን ትቀጡታላችሁ ማለት ነው። በዚህ መንገድም ራሳችሁን ኮንትሮል ማድረግ ትችላላችሁ። ኦር ደግሞ ስራ ላይ አውሉት። ይሄ ስሜት ሲመጣ ጂም መግባት ትችላለህ። ይሄ ስሜት ሲመጣ ላይብረሪ ገብተህ ማንበብ ትችላለህ። ይሄ ስሜት ሲመጣ የሆነ ሪሰርች ስራ። ይሄን ነገር ኮንትሮል ያደረገው ይህንን ስሜትን ደግሞ ስራ ላይ ከዋልከው እንደነገርኩ ነው በጣም ትልቁ ኢነርጂ ያለው ሴክስ ላይ ነው። ገብተህ ሰርች ማድረግ ትችላለህ። ወንድ ልጅ የሴክስ ፍላጎቱን የሴክስ ኢነርጂውን ሌላ ስራ ላይ ካዋለው በጣም ትልቅ ስኬታማ መሆን ይችላል። በጣም ውጤታማ ይሆናል። አንተ ስፐርም ሴልህን እዛ ዌስት ከምታደርገው ውስጥ ላይ ይዘው ኢነርጂ ቡስት እንዲሆን ቴስቶስትሮን እንዲጨምር አድርገህ ሌላ ነገር ላይ ማዋል ከቻል ትልቅ ለውጥ ማምጣት ትችላለህ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ሴጋ በቀላሉ የምታቆሙት ነገር አይደለም። እንደነገርኳችሁ መሸሸጊያ ነው፣ ግን ማቆም የሚችል ነገር ነው። ይህንን ቪዲዮ የሰራሁት ብዙ ሰው እዚህ ችግር ውስጥ እንዳለ ስለመረዳ እኔም ያለፍኩበት ነገር ስለሆነ በቃ ማንንም ማጣት ስለማልፈልግ። ብዙ ወንድሞቼ በእንደዚህ አይነት ነገር እንደተቸገሩ አውቃለሁ። ብዙ ጓደኞቼ በእንደዚህ አይነት ነገር እንደተቸገሩ አውቃለሁ። ስለዚህ ይህንን ቪዲዮ ብሰራ የአንድ ሰው ህይወት ማዳን ከቻልኩኝ ለእኔ በጣም ትልቅ ስኬት ነው። አንተ ይህንን ቪዲዮ አይተህ ልትተው ትችላለህ፣ ግን ቢያንስ የኔን ምክር ሰምቶ አንድ ሰው ራሱን ሊያድንበት ይችላል ይህንን ቪዲዮ። ያንን ደግሞ ስቴፕ የምትወስደው በጣም አመሰግናለሁ። ስለዚህ አሁን ደግሞ እኔ የለፋሁትን ከንቱ አታድርገው። ሪሰርቾችን ሰርቼ የራሴን ሚስጥር አውጥቼ ሪስክ ወስጄ ይህን ቪዲዮ ኢቭን ቤተሰብ ላይ ይችላል ይህንን ሪስክ የወሰድኩት አንተ እንድትቀየር ስለምፈልግ ነው። አንተ የሆነ ነገር አድርገ ህይወትን አሻሽለ ቤተሰብን ስታኮራ ማየት ስለምፈልግ ነው። ስለዚህ ወንድም ያደራን ይህን ነገር እንደምታሸንፈው ደግሞ ባለሙሉ እምነት በጣም እርግጠኛ ነኝ። የኔ ኮንቴንት የሚመች ከሆነ ሰው ሲቀየር የሚያስደስት ነገር ከሆነ በጋራ መንገድ ፊገር አውት አድርገን የምንፈልጋቸውን ሰዎች እንድንሆን የምትፈልግ ነገር ከሆነ ሰብስክራይብ አድርገ ፋሚሊውን። የቴሌግራም ቻናል ላይ ደግሞ እንዳልኩ 100 ምናምን ሜምበር ያለው ግሩፕ አለ። እዛ ውስጥ የራሳችሁን አካውንቴብል ፓርትነር ፈልጋችሁ ራሳችሁ ከዚህ ውስጥ እንድትወጡ የሚያደርጋችሁ ነገር ይኖራል። በዛው ደግሞ ሰሞኑን የሆነ ቻሌንጅ ነገር ልጀምርላችሁ አስቤያለሁ። ሰልፍ ኢምፕሩቭመንት ውስጥ ያላችሁ ሰዎች ራሳችሁን ከሰልፍ ኢምፕሩቭመንት ውስጥ እንድትለማመዱ እንድታደርጉ የሚያደርጉ የተወሰኑ ታስኮችን በየቀኑ ሰጣችኋለሁ። እንደዛን እያደረጋችሁ ራሳችሁን መታሻሽሉባቸው ነገሮች በቅርቡ እንጀምራለን ብዬ አስባለሁ። ላይክ እንደ ፕላን ያስኩት ያ ነገር ከተሳካ በጣም ብዙዎቻችሁ ለውጥ እንደምታመጡ አምሹር ከዚህ ውስጥም እንድትወጡ ያግዛችኋል። ራሳችሁንም ቢውልድ እንደምታደርጉ እርግጠኛ ነኝ። ይህንን ይመስላል የዛሬ ቪዲዮ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።